ፊደል መቁጠራቸውን የምንጠራጠራቸው ሰዎች የዘመን አቆጣጠራችን መቀየር አለበት አሉ። እዳችን ምህረት እስካላገኘ ድረስ ዓመተ ምህረት መባል የለበትም ያሉት አካላት ኢትዮጵያ ቀን መቁጠር ያለባት እንደ አበዳሪዎቿ ነው ብለዋል። ከ2018 ዓመት በላይ በራሷ ቀን መቁጠሪያ የኖረች ሀገር 50 ዓመት ያልሞላቸው ጎረምሶች ቀንሽን እንቀይር እያሉ ነው። እነዚህ ሰዎች መቀየር ከፈለጉ የኢትዮጵያን ትተው የድሆችን ቀን ቢቀይሩ 1000 ዓመት ይመሰገኑ ነበር ተብሏል። የኢትዮጵያ ቀኗ ብቻ ሳይሆን ስሟም ይቀየር ብለው የተሰበሰቡት እነዚህ ቡድኖች በዓለም ዲክሽነሪ ላይ ረሃብተኛ የሚለው ስሟን እንዴት መቀየር እንደሚችሉ አልተወያዩ። የተለያዩ ስሞች የኢትዮጵያን ስም ለመተካት የቀረቡ ሲሆን ሀገሪቱ ዱባይን መስላለች እያሉ ነጋ ጠባ የሚጨቀጭቁን ሰዎች ኢትዮጵያን ኢት ዱባይ ብሎ በመሰየም በዱቤ የምንገዛበትን መንገድ እያመቻቹ ነው። አማራ አቅም የፈጠረው አሁን ነው። አማራ መሬት ላይ የሚመነዘር አቅም የፈጠረው አሁን ነው። ከዛ ውጪ ተላላኪነት ነበር የአማራ ሊቃን ሚና። ተላላኪነት፣ የኦህዴድ ተላላኪ፣ የህወሓት ተላላኪ፣ የሌሎች ኃይሎች ተላላኪ፣ ምንም አይነት ፖለቲካዊ ግብ የረባ ግብ የሌለው ያልተነተነ በየአደባባዩ እርስ በርሱ ሲጓተት የሚውል ሲራኮት የሚውል የነበረ ነው። ያንን የፖለቲካ ድንቁርና መስመርና አቅጣጫ ሰጥቶ ድርጅታዊ ትግል ውስጥ አማራ ከገባ ጊዜ በኋላ ጀምሮ ግን አማራ ምን ፈጠረ? አቅም ፈጠረ። ኦኬ ናው በየዕለቱ እየወጡ የሚናገሩ ሰዎች፣ ሐሳብ አስተያየት የሚሰጡ ሰዎች የአማራ ህዝብ እልቂት አሳስቧቸው ያንን እልቂት በማስቆም ጉዳይ ላይ ቢሞግቱን ደስታውን አልችለውም ነበር። በወገናችን ላይ የሚደርሰውን እልቂት የእነሱን ጦርነት እንድንሸከም እነሱ በሚፈልጉን ሰዓት የህዝባችን መታረድ በኢትዮጵያ ውስጥ የአማራ ቄራ ሆነ ሀገሪቱ መቀጠሏ ግን ጉዳያቸው አይደለም። ስለዚህ ሲመጡ አጀንዳ ይዘው የሚመጡት ከራሳቸው አንፃር በእነሱ ፍላጎት ላይ ነው። አማራ ሲያላዝን እንዲውል የሚፈልጉት ኖት በህዝባችን ጣፈንታ ላይ አይደለም። እና ይሄንን ባዶ የፖለቲካ መንገድ በማቃናት በጣም ብዙ ኢነርጂ መጨረስ አይገባም። ድርጅት አለ፣ ድርጅት ምላሽ ይስጥ። በእያንዳንዱ ጉዳይ ላይ መመለስ አይጠበቅበትም። በጣም ክሪቲካል በሆኑ ጉዳዮች ላይ ብቻ ኤንጌጅ ማድረግ ይኖርበታል። ግለሰቦችና የግለሰቦች ሐሳብ ግን just let it be opinion፣ ሐሳባቸውን ይግለጹ። አይ እኛ በድርጅታዊ አሰራር ጥያቄዎቻችን ምላሽ እንዲያገኙ እንፈልጋለን የሚሉት ደግሞ በድርጅታዊ አሰራር ይምጡ። የ30 ዓመትና የ40 ዓመት የፖለቲካል ኤክሰርሳይሳቸው አንድ የረባ መናኛ ድርጅታዊ አሰራርን አላስተዋወቀም ለኢትዮጵያ ፖለቲካ። በኢትዮጵያ ፖለቲካ ውስጥ 40 እና 50 ዓመት መመላለስ በራሱ ህይወትና ስኬት ተደርጎ እየተቆጠረ ግን ደግሞ የህዝብ እልቂት ምንም ዋጋና ውሃ ማያነሳ ጉዳይ ሆኖ የሚታይበት አውድ ነበር የነበረው። አማራን እየገደለ የሚቀጥል የኢትዮጵያ ፖለቲካ ከዚህ በኋላ አይኖርም። እሱን ማስቆም ነው የአማራ ህዝብ ቀዳሚ ኃላፊነት። ከዛ ውጪ ያለው ማንኛውም ነገር ከአማራ ጥቅም አንፃር የሚመነዘርና የሚታይ ነው። ትብብርም ጥምረትም ማንኛውም ነገር አልቲሜትሊ ማስቆም የምንፈልገው የአማራን ህዝብ እልቂት ነው በኢትዮጵያ ፖለቲካ ውስጥ። በዚህ ሂደት ውስጥ ዲስከስ መደረግ ያለበት ጉዳይ አማራ ዲስከስ መደረግ ያለበት የአማራ ህዝብ ጣፈንታ ጉዳይ ነው። አጀንዳ መሆን ካለበት የኛ የህይወታችን ጉዳይ የህዝባችን ጉዳይ ነው መሆን ያለበት እንጂ ማንተስ ገሌ ተነሱ ተናገሩ፣ ማንተስ ገሌ ተነሱ ተቀመጡ፣ ማንተስ ገሌ ተነሳ ይሄ የአማራ አጀንዳ መሆን የለበት። የአማራ ትኩረት ወገንህ ያለቀ ነው፣ እንዴት እናስቆመው? በእኛና በሚገድሉን ሰዎች መካከል ምንድነው ያለን ተስፋ? ይሄ ሀገር ከሚገድሉን ሰዎች ጋር እንዴት ይቀጥላል? ምንድነው የህዝባችን ጣፈንታ ጉዳይ የሚሆነው? እንዴት ድርጅታዊ አቅማችንን እናጎልበት? አሁን የጎደለን ምንድነው? እንዴት አንድነታችንን እናጠናከር? እንዴት አቅማችንን ይበልጥን ገንባ? እንዴት ፖለቲካችን በሐሳብና በትንተና ይመራ? that has to be የኛ አጀንዳ፣ የኛ ፕራዮሪቲ። በየቀኑ እየወጣን በማይገባንና በማይመለከተን የእያንዳንዱ ወገን የሚያደርገው በጎ አስተዋጽኦ ለምሳሌ ምንድነው የሱ ሚና? ይሄንን ትግል አማራ በአሸናፊነት ጥፋቱን በመቀልበስ ረገድ አማራ ይሄንን እልቂት ይሄንን ፍጅት በማስቆም ረገድ የሱ ሚናን ምንድነው መሆን ያለበት? ምን እያደረገ ነው? በተጨባጭ ሻለቃውም ምን እያደረጉ ነው? ሌላውም ምን እያደረግን ነው? እኔም ምን እያደረኩ ነው? ይሄንን እልቂት በማስቆም ረገድ the issue has to be የህዝባችን ዕጣ ፈንታ፣ nothing less nothing more። በዚህ ውስጥ ማንንም ጣዖት አድርጌ ልመለከት አልችልም። የኛ መነሻችን ህዝባችን፣ አጀንዳችን፣ የቆምንለት ጉዳይ የምናከብረው የሚያከብረን የአማራ ህዝብ። እስክንድር ትናንትና የሰጠውም ቃለ መጠይቅ አለ። እንግዲህ እሱ ላይ እንድናወራ ዝርዝር ውስጥ እንድንገባ አንፈልግም። እዚህ ጋርም ያሉ ሰዎች ብዙ ነገር እያሉ ነበር። ተመልካቾቻችን እባካችሁ ብለው ስጋታቸውን ተናበናል፣ ባጭሩ ተናበናል ማለት ነው።
ብዙ ነገር እንዳናወራ ብዙ ነገር እንዳንል ሐሳብ ስትሰጡ የነበራችሁ ተናበናል። እኛም ብዙ ልንልበት አንፈልግም ማለት ባለብን ወቅት ላይ ብዙ ብለናል። አሁን ለምን በዚህ ወቅት እንዲህ ያለ ቃለ መጠይቅ ተይዞ ተወጣ? ለምን አሁን በምን አይነት ግፊት ነው? ምን ለማትረፍ ነው? ብዙ ነገር ልንልበት እንችላለን። የተነሱ ሐሳቦች ምንድናቸው? እዛ ውስጥ ያለው ዓላማ በምን ጉዳይ ላይ ምን ጭብጥ አለው? ብዙ ነገር ልንልበት እንችላለን። እውነት ለመናገር ግን አንድ ትግል ውስጥ 100,000 ልበል ወይም በጣም ብዙ ሺዎች ሚሊዮኖች በተሰለፉበት የአማራ ትግል ውስጥ አንድ ግለሰብ በድርጅቱ ደግሞ አንድ አባል የቀደመውን ነገሩን ትተነው የሰጠው ሐሳብ አመለካከት የድርጅት ጉዳይ ነው። ግፋቢል የድርጅት ጉዳይ ነው። ከዚያ በቀር የግለሰብ አመለካከት ነው። በዚያ ደረጃ የምንመለከተው ነው። ከዚህ ቀደም የነበረውን አመለካከት አስተላለፍ ብዙ ልፊያውን ብዙ ነገር ብለንበታል። አሁን ያንን መልሰን ቀስቀሰን ከዚህ አኳያ ነው እንደዚያ ነው እንደዚህ ነው ብለን እዛ ላይ መተረማመስ ፍላጎት የለንም። ተመልካቾች እንደው ምን ነው ዝም አላችሁ የምትሉ ከሆነ በቃ ዝም ማለት ፈልገን ነው። በዚህ ጉዳይ ለማውራት ፍላጎት የለንም። ድርጅት አለው፣ ተጠሪ የሆነለት ድርጅት አለው፣ የሥራ ኃላፊዎች አሉ። ያ በድርጅት የሚያልቅ ነው። በቁጥር የአየር ሰዓታችንን፣ ጉልበታችንን፣ ኢነርጂያችንን፣ ጊዜያችንን በሙሉ እዛ ላይ ልናባክን አይገባም። መዋቅር ብዙ ትልልቅ ሰዎች የተሰለፉበት ትግል ነው። ቅድም በስፋት በመግቢያችን ትንግርቱ ብዙ ነገር ብሎበታል። ትልቁ ነገር ላይ እናተኩር። ዛሬ ወለጋ ላይ ሲጨፈጨፉ ስለዋሉት ስላደሩት አማራዎች የዚህን ግለሰብ አመለካከት ያክል ሐሳብ አልተሰጠም። ወገን ነው ከትናንትና እስከ ዛሬ 67 ሰው መገደሉን እየሰማን እየተነገረ ከ67 አማራዎች ግድያና ከሺዎች መፈናቀል ይልቅ እጅግ በጣም ከበርካታ ቤቶች መቃጠል፣ መንደሮች መቃጠል፣ መንደር 3 እና መንደር 22 የሚባሉ መንደሮች ሙሉ ለሙሉ ተቃጥለዋል ከሚለው አጀንዳ ይልቅ የሆነ ሰው ኦፒኒየን ገዢ ሆኖ መቼም ለተቀማጭ ሰማይ ቀርቦ ነው ብዙ ነገር እየተወራ ነው ያለው እና እዚያ ላይ ብዙ ሐሳብ የመስጠት ፍላጎት የለንም። እኔ ሙሉ ለሙሉ ቅድም መግቢያ ላይ ትንግርቱ የሰጠውን ሐሳብ ስለምገዛው እስክንድር ነጋ ጽምዶ የተባሉት ለመዋጋት ነው እኔ ትግል ወደ ጫካ ያወጣሁት አለ። ጽምዶ ውስጥ አለን የሚሉ ኃይሎችን ለመዋጋት ነው ጫካ ውስጥ የገባሁት ማለት ትግራይንና ኦሮሞን ለመዋጋት ነው ወደ ጫካ ያወጣሁት አለ። እስክንድር ነጋ ነው እንደዚህ ያለው። ይችም ኤርትራን አይደለም፣ ኤርትራ ሩቅ ነው ያለው ሉዓላዊ ሀገር የውስጥ ነው፣ ያው ችግር የለበትም እሱ። በደንብ አድርገን አዲስ አበባ በሚስጥር እንደሚመላለስ ስንቶቻችሁ ታውቃላችሁ? የሰማነው ነው ይሄ። ጋዜጠኛ አሳዬ በተደጋጋሚ ሲገልጸው ነበር፣ አልተሳሳትኩኝ እኔ ኮት እያደረኩት ነው። አዲስ አበባ ይመላለሳል በሚስጥር እስክንድር ነጋ። አሁን በግልጽ ይገባል፣ ችግር የለበትም። ታጋይ ነኝ በሚል ሰበብ ነው እንግዲህ አራስ ቤት ነው እንዲገባ የሆነው። አራስ ቤት ነው ያለው። የልጅ አባት ሆኗል ነው የሚባለው እስክንድር ነጋ። የፋኖ ኃይሎች እንደምንጭ ነው የምንጠቅሰው። በትግል ስም ነው ገጠር የገባው፣ ግን እዛ ሄዶ ልጅ ወልዷል፣ ትዳር መስርቷል ጫካ ውስጥ። ያው እስክንድር ነጋ ሜዳ ላይ እንደዚህ አይነት ድል አምጥተናል፣ የብልጽግና ሰራዊት የአብይ አህመድን ጦር የብርሃኑ ጁላን ጦር ደምስሰናል የሚል አማራ ክልል ዜና ሰምታችሁ ታውቃላችሁ? አፋሃድ ነኝ ምናምን እያለ አማራ ሲከፋፍል 4 ዓመት ሙሉ ቀላል ሂደት እኮ አልሄዱም እኮ ነጀራ ተፈራማሙ። እስቲ እናንተ አማራው ናችሁ ራሳችሁ አንድ ቀን ለሰከንድ አማራ ህዝብ ያለበት ሁኔታ ላይ ጫማ ውስጥ ገብታችሁ ራሳችሁን አማራው ነው እስቲ። ያለፈው 4 ዓመታት አማራ ክልል የነበረ ፖለቲካል ዴቨሎፕመንት ተመልከቱ። በተለይ አፋብን ለመመስረት የሄድበት ርቀት የሸዋ ፋኖ፣ የወሎ ፋኖ፣ የጎጃም ፋኖ፣ ጎንደር ፋኖ እየተባለ ከዛ ደግሞ እዚህ ጋር አፋብን ይላል፣ በዚህ ጋር አፋአድ ይላል። እኔ አንድ ላይ አይደለሁም ይላል። አንድም ኦፕሬሽን ሰርቶ የማያውቅ አንድም ኦፕሬሽን ሚዲያ ላይ ግን ለመንገስ በጣም ብዙ ጥረት ሲያደርግ የነበረ የአማራ ህዝብን ስም ሲያስጠለሽ የነበረ የተፈቀደው ሞት ያስቀጣ ነበር። በቲፒኤልኤፍ ጊዜ ሴክሹዋል ሪሌሽን የሆነ እንትን የፈጸመ ምናምን ሞት ያስቀጣ ነበር በቲፒኤልኤፍ ህግ። ወንድማችን ግን ሄዶ የሰማነው የፋኖ ኃይሎች የነገሩን እዛ ሄዶ ፍቅር ይዞታል ማለት ነው። እኔ የተፈቀደለት ነው አልተፈቀደለትም። ልጅ ሲያሳድግ ነው። አዶፕት አላደረገም፣ የራሱ ልጅ ነው አሉ ፋኖ ኃይሎች። ባለትዳር ነው ጫካ ውስጥ ትግል ላይ ጫካ ስንል ትግል ማለት ነው። እንግዲህ የፋኖ ኃይሎች እውነት ውሸት ነው ዋሽተዋል ከተባለ ፋኖ ኃይሎች ውሸት ነው ካሉ እናስተባብላለን። እዚህ እውነት ውሸት ከተባለ አጠገቡ ያሉ ሰዎች ናቸው ግን ይሄን የሚያውቁት። እስክንድር የአማራ ህዝብን ሳይኮሎጂ የሚያውቁ አይመስለኝም በበኩሌ። አዲስ አበባ ነኝ ባልደራስ ነኝ ምናምን ነበር የሚለው። ባልደራስ አይደል የሚለው? ባልደራስ የዲሲው ገጣባ ብላክቦርድ እሱ ምክትል
ያኛው ሊቀበር ነበር። የውጭ ገንዘብ ለማሰባሰብ ምናምን ይንቀሳቀሱ ነበር። ትዝ ይለኛል የሆነ ጊዜ ምክትል ነኝ የአዲስ አበባ ምክትል አዲስ አበቤ እየተባለ በሚነገርበት ጊዜ እና ሪሊ አዲስ አበቤ ነው እስክንድር። የአማራ እኔ ብሔሬ ከአማራ ነው የሚመዘዘው ቢልም የአማራ ህዝብን ሳይኮሎጂ የገባ አይመስለኝም። ይሄ ዛሬ ከደቸቬሌ ጋር ያደረገው ንግግር የምታዩት የአማራ ህዝብ ስሜት እንደማያውቀው ነው። እኔ ወደ ትግል የገባሁት የጽምዶ ኃይሎችን ለመዋጋት ነው፣ ከነሱ ጋር ለመቅጠም ነው የገባሁት አለ። ከትግራይ ጋር ለመቅጠም ከኦሮሞ ጋር ለመቅጠም ነው የገጠምኩት ነው። ደቸቬሌ ቃለ መጠይቁ ካሰማችሁት